በጩቤ ተወጋ። የእውነት ይሞት ይሆን? መቼም እኔ ባይሞት ብዬ ተመኘው። ግን ማን የወጋው ይመስላችኋል? ምክንያቱም ናታንም ውጭ ነው፣ አልተመለሰም። ነገር ግን ያፌት እኮ ብዙ ጥላቶች አሉ። ለእናንተ ለኮሜንታተሮች ይህን ትቸዋለሁኝ። ምክንያቱም ናታን ነው ከደቂቃዎች በፊት ስልክ ደውሎ እኔ እንድበላሽብኝ የምፈልገው አይነት ሰው አይደለሁም፣ በጥራት እንድሰራ ነው ብሏል። እና እሱ ሰው ቀጥሮ ይሆን ያስወጋው ወይስ ደግሞ ዳግም ይሆን አሊያ ደግሞ ቢኒያም ይሆናል? ምክንያቱም አሁን አዲስ ሙሽራ ናቸው። ስለዚህ ቀስ በይና ልጅሽን እኔ ያመጣልሻለሁ ብሎ ለገኒ ቃል ገብቶላታል። ቢኒዬ በዚህ ፍቅር ጭንቅላቱ ጡዝ ብሏል። ይገርማል እኮ ወይ ፍቅር! ምን እንዳደረግኳት እንኳ አላውቅም፣ ምን እንደሰራኋት እንኳ አላውቅም። ነገር ግን ልታገኘኝ ወይም ደግሞ ለጊዜ ሰላምታ እንኳ ሰላም ልትለኝ አልቻለችም ማለት አያንተ ፍቅር ከኢፉዬና ከናታንም ውጭ እስኪ ንገረኝ፣ ፍቅር አለ እንዲ አሁኑ እንዴ? ገኒ ለምን እንደዛ ትያለሽ? እኔ እኮ በጣም ተጎድጃለሁኝ እና ይሄን ነው የምትይኝ? እኔ ላልኩሽ ይሄን ነው መልሲ? ምን ላድርግ ብለህ ነው? ልጄ በጣም ናፍቃኛለች። ታውቃለህ ያኔ የሰርጓ ቀን ሰው እንደሚያስፈልጋት ተረድቻለሁ። አይኖቿ ሁሉ ክርተተተት ነው ያሉት እና ማንም ሊረዳት እንኳ ፍቃደኛ አይደለም። ሁላችንም እሷ ላይ እየፈረድና ያለ ነው። አይዞሽ ገንዬ፣ ሁሉንም ነገር እኔ አስተካክለዋለሁኝ። እኔ እኮ በዚህ የተነሳ ነው ወደ ስራዬ እንኳ እንድመለስ ይሆንኩት እና ታዲያ ይሄን ደስታዬን እንዴት ነው የምታበላሽብኝ? እያለ ግራ ገብቶታል። ምን እንዳደረግኳት እያለ ቤዛ ያደረግሽውን ነገር እማላቅ መስሎሻል? እስኪ ንገሪኝ። አሁን ለታ ስለተናገረችው ነገር ደብሮች ነው እንዴ? በዛ ነገር ነው ዛሬ ሉዊትን ሻይ ደፋሽባት። ሲቀጥል ፎቅ ሄድኩ ብለሽ ያደረግሽውን እማላቅ ይመስልሻል? አረ በፍጹም። ግን አየሽ አስታወሽኝ፣ ለዛ ነገር መበቀል ፈልጋለሁ ስትል አይ ይሄን ነገር ታይ፣ ምንም ነገር አያዋጣሽም። እኔ ምልሽ ቤዛ እስኪ ንገሪኝ፣ ሉሊት የምትጠላውና የምትወደው ነገር ምንድን ነው? አረ በፍጹም ብዙ መጥፎ ነገሮችን አድርገናል። ከዚህ በኋላ ግን አይበቃም እንዴ? ታውቂያለሽ የህሊና ጸጸት ነው የሚሆነው። አለማስታወስሽ በእጅሽ አለቻት። ከዛም በኋላ በእርግጥ አውቃለሁኝ እንደማላስታውስ አውቃለሁ። ነገር ግን እስኪ ንገሪኝ፣ ማለቴ በእርግጥ አሁንም ላይ ኢፍራታ ለወንድሜ እንደማትገባው አውቃለሁ እና ለዛም ስለተከራከርኩ ወይም ደግሞ ለወንድሜ ስለወገንኩኝ መቼም ቆጭቶኝ አያውቅም። ትክክል ነው ያደረግኩት አለች። አውቃ እያስመሰለች ሉሊትን እየገደለቻት ነው። ቆይታ ያለሽ በገዛ እጅሽ ነው ከዚህ ቤት ማባረርሽ ብላለች። ናታን ገደላት ወይ አልገደላት ወይ፣ ሆስፒታል ገባች ወይ አልገባች ወይ እያል ለሁላችንም ጥያቄ ነበር የሰነበተብን። ነገር ግን አሽቀንጥሮ ሶፋው ላይ ጥሏት በጣም ተጸጸተ። በጣም ይቅርታ፣ እኔ እኮ ስናደድ የማደርገውን ነገር አላውቅም። በጣም እቀናለሁም። ታውቂያለሽ የእኔ የሆነ ነገር ሁሉ ሲወሰድብኝ ደስ አይለኝም። በልጅነቴ ተወስዶብኛል። ያኔ ግን ምንም አይነት ልብ የለኝም ነበር። አሁን ግን አለኝ። ታውቃለህ እኔ እኮ ድሮም ያንተ አልነበርኩም የናታን እንጂ። አንተ ዝም ብለህ ነው የምትለፋው። ታውቂያለሽ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር ዛሬ ቤዛና ፂ በጣም ነው ያሳቆኝ ማለት ነው። ፂ ሽንኩርት ስትከትፍ አቃጠለኝ ብላ፣ ከዛ ቤዛ ደግሞ እንዴ ምን ችግር አለው ያቃጥልሻል፣ በቃ ሽንኩርት ጆሮሽ ላይ አድርጌ አረ አደረግኩት። አከታተፏ ሁለ ነገሯ ማለት ነው። ወይኔ አምላኬ! ኢትዮጵያ ህያት ሙያ እንዳይጠፋቸው የኢትዮጵያ ምግብ አሰራር ማለት ነው። የመዳም ቅመሞች የእውነት አከታተፍ እኮ አይጠፋንም። የኢትዮጵያ ሙያው እንዳይጠፋን እንጂ እና የእውነት እዛ ላይ እኔ በጣም ነው ዘና ያልኩም ማለት ነው። ሲቀጥል ቤዛ ደግሞ መጭመቅ ሲያቅታት ወዲያ ወዲህ አደረገች እና ዝም ብላ እስከውሃው እንፎቅ 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 አላደረገችውም ወይ የሆኔ ዛሬ። ከዛ በር ሲንኳኳ እናቶ ከፈተና ቢኒ ነበር። እንዴ ቢኒ እንዴት ነህ? ደህና ነኝ እናቱ። ተጠፋፋን እኮ። አዎ ጠፋ። እኔ የምልህ ባለፈው እናወራለን ብዬ ሳላወራ ቀረን ማለቴ በአንተና በዚህ መካከል
ያው ታውቃለህ የውሸት ፍቅር ነው ማለቴ እሷን ለማዳን ሲባል እና ይሄ ነገር ግን እያማረኝ አይደለም። ስለዚህ በልክ ብታረገው ይሻልሃል አለው። ከዛ ቢኒ ብድግ አለና ናታን አውቃለሁኝ የሄድኩበት መንገድ ትክክል ላይሆን ይችላል። ነገር ግን እኔ ፂን በጣም ነው የማፈቅራት፣ በጣም ነው የምወዳት ከራሴ በላይ አለ። አይ መውደድ፣ አይ ፍቅር አለ። በእርግጥ ያንተ አልሆነም ማለት የኔ አይሆንም ማለት አይደለም። ነገር ግን በፍጹም ብሎ ሲለው እሺ ለማንኛውም ይሄን ሌላ ቀን እናወራለን። ነገር ግን እኔ ሄቴን ከምንም በላይ ወዳታለሁ፣ ከማንም እና ከምንም በላይ የእሷ አንድ ዘለላ እንባ በፍጹም አለ። እኔ ብቻ ተወው ብሎ መናገር እስከሚያቅተው ድረስ አውቃለሁኝ። አንተም ደግሞ እንድትጎዳ አልፈልግም። አንተም የምወድህና የማከብር ጓደኛዬ ነህ አለ። ችግር የለውም እሺ እንደዛ ከሆነ እናንግባ። ዛሬ ሴቶቹ ሰራተኛም አንቀጥርም ብለው ገኒ ከሄደች በኋላ ሴት እያጫወታቸው ነው። ስለዚህ ዛሬ ቴሌቪዥን የማያስፈልገን ዘና እንበል እንግባና ተብለው ከዛ እንዴ ናቱ መጣህ ናግዘና። አይ እኔማ ዛሬ በፍጹም እንደማላግዛችሁ ቃል ገብቻለሁ። እልቅስ እኔ ልያችሁ ብሎ ውሃውን ይዞ ሄዶ ፈሰስ ብሎ እያየ ከዛ እኔ ግን አግዛታለሁ ፂን ትንሽም ቢሆን ትንሽ እያገዛት መጣና ቆይ ለምንድን ነው ስልክ ያልደወልሽው? ለምንድን ነው ስልክ ማታነሺው ሲላት እንዴ አየኸው ስልኬ እኮ እዚህ ላይ አይደለም በፍጹም ብላ በጣም ተቆጣች። ደግሞ ሂድልኝ አሁን እኛ ርቦናል፣ ሰርተን መብላት አለብን። ብደውል ባልደውል ምን አገባህ አንተ ብላ ምንጭጭጭጭቅ አደረገችው። ከዛም ቢንዬም በጣም አዘነ፣ ልቡ ተሰበረ። ከዛ ተዋት በቃ አለች ቤዚ። ተዋት በቃ እኔንም እኮ እምቢ ብላኝ ነው ቤት የወለወልኩት አለችው። ከዛ ናታን ፂንና ቢኒን ሲያይ ከኢፍራታ ጋር ያሳለፈው ነገር እያስታወሰ ነበረ። ቤዛ ደግሞ ቢኒ ናታን ምግብ ሲሰራ እሷ ቆይ ይሄ ማንን ነው ምግብ ያስተማረህ ብላ ስትለው እናቴ ጋር ነበር ብዙ ጊዜ የማሳልፈው እና እናቴ ነች ምግብ ያስተማረችኝ እያለ ሲያወራት ብቻ ሁሉም በትዝታ ሄደው ተመለሱ። ከዛ ቢኒዬ እያዘነና እየተከዘ ቁጭ አለ። ያሳለፉትን ጊዜ ከማስታወሳው በፊት ገና እንደተዋወቁ ያኔ ናቱ ሲያገላግላቸው እኔ ጽዮን አይደለሁም ማነህ አንተ ስትለው ያን ሁሉ ብቻ እያስታወሰ በጣም አቀረረ። ከዚያ ገኒ መጣች። እንዴ ልጅ ምን ሆነህ ነው ስትለው ከዛ ምን ላድርግ ብለሽ ነው? ጽ እኮ አሁንም እንደደበራት ነው። እንዴ ምን ማለት ነው እንደደበራት ነው? ቆይ ሳታቅ ያደረካት ወይም የተናገርካት ነገር አለ እንዴ አለችው። አረ በፍጹም ገኒ ደግሞ እኔን አታውቂኝም እንዴ? እኔ ምን ልናገራት እችላለሁ? ታውቂያለሽ እስካሁን ድረስ ምን አርጌ ነው ምን አጥፍቼ ነው እያልኩኝ ያደረኩትን ነገር በሙሉ ስቆጥር ነበር፣ ግን በፍጹም ምንም ነገር አላደረኳትም። አይ አንተ ከናታንም እና ከኤፉዬ ፍቅር ወደ እንዲያ እስኪ ንገረኝ። እነሱን እንኳ ስትያቸው እኔ ከነሱ ወዲህ እንዴ ፍቅር አለ ብዬ አልልም ማለት። ቆይ ይኸውልህ ትወደኛለች እኮ እንደምታፈቅረኝ ነግራኛለኝ። እወድሃለሁ ያለ ሁሉ ያፈቅርሃል ማለት ነው። አፈቅርሃለሁ ያለ ሁሉ ያፈቅርሃል ማለት ነው። አይ ገኒ እንዲህማ አትበይ አለ። በጣም ይቅርታ ልጅ፣ እኔ እኮ ወደ ልጅ ሀሳብ ይሄዱ ነው። በጣም ይቅርታ። አይዞህ በቃ። ወይዘሮ ሉሊት ሸቅ እቋ እያለች መጣችና እንዴ ቤቴን ታውቂዋለሽ እንዴ አለቻት። አሁና እየጠየቁ ቆይ ደግሞ ምን ልትሰሪ መጣሽ? ታውቂያለሽ ይሄን ያህል አመት ሙሉ ድብቅ መሆንሽን በጣም ገረመኝ። ነገር ግን አሁን ነው የገባኝ። አሁን ምኑ ገባሽ? ወይስ ስላላስፈራራሽን ቆጭቶሽ እዚህ የመጣሽው? ታውቂያለሽ እኔ ምንም ይሁን ምንም አሁን ላይ ግን ገብቶኛል። ለካ ለኢፍራታ እንደዛ የምታደርጊው ልጅ ስለነበረች ነው። ግን አባቱ ማናት? ማለቴ እኔ ያፈላልግልሻለሁ። የወንዶች ኪስ ማጠብ ስለምትቺ አንቺማ ልክ ነሽ። ግን ለሱማ እኔ እነግርሻለሁ ታፈላልግልኛለሽ። ከዛ ዳግም መጣና ደግሞ አንቺ ምን ትሰሪያለሽ እዚህ? አይ የኛን ቤት ታውቂዋለሽ እንዴ? ኧረ እዚህ ሰፈር እኮ ነው እያጠያየኩ መጥቼ። በይ አሁን በይ ውጪ። እናቴ ምን እያልሻት ነው?
ውይ አንተ ደግሞ የእናቱ ልጅ ነህ አለችው። አሁን ውጪ ሴትዮ፣ መናገር ያለብሽን ተናግረሻል። እልቅስ እዛ ነይና አንዳንድ ቀን ዘይሪን እቃ ማጠብም ቢሆን አይናፍቅሽም?